ጤና ይስጥልን ተመልካቾቻችን ከአሚኮ የእኩለ ቀን ስፖርት ዘገባዎችን ይዘን ቀርበናል። ከዘገባዎቹ ጋር መለሰ ግዛቸው አብሬያችሁ ቆይታ አደርጋለሁ። የኢትዮጵያ ፕሪሚየር ሊግ 26ኛ ሳምንት ጨዋታዎች ሲደረጉ ፋሲል ከነማ ወደ አሸናፊነት ተመልሷል። ትናንት በሐዋሳና አዲስ አበባ ከተሞች 4 ጨዋታዎች ተደርገዋል። ሐዋሳ ላይ ፋሲል ከነማ ከሐዋሳ ከተማ ያደረጉት ጨዋታ በአጼዎቹ አሸናፊነት ተጠናቋል። ፋሲል ከነማ በሙከራ ብልጫ ባሳየበት መርሃ ግብር ታምራት ኢያሱና ቃል ኪዳን ዘላለም የግብ የቀረቡ አጋጣሚዎችን ፈጥረዋል። ሆኖም የአጼዎቹ የማሸነፊያ ብቸኛ ግብ በሁለተኛው አጋማሽ በተከላካዩ ምኞት ደበበ አማካኝነት ተቆጥራለች። ፋሲል 1-0 ሲያሸንፍ ከ8 ጨዋታዎች በኋላ ከድል ጋርም ታርቋል። ደረጃውም ወደ 4ኛ ከፍ ብሏል። ሐዋሳ ከዋንጫ ተፎካካሪነት በነጥብ እየራቀ ቢሆንም 3ኛ ደረጃ ላይ ነው። ሐዋሳ ላይ በተደረገ ሌላ ጨዋታ ወላይታ ዲቻ ወልዋሎን 1-0 በማሸነፍ በሁለተኛው ዙር ያለ ሽንፈት ቀጥሏል። አዲስ አዳጊው ነገሌ አርሲ ከአምና ሻምፒዮኑ መድን ጋር ያደረጉት ጨዋታ 1-1 ተጠናቋል። ሀዲያ ሆሳዕና ደግሞ አርባ ምንጭ ከተማን 1-0 ረቷል። ዛሬ ሊጉ በሁለት መርሃ ግብሮች 26ኛ ሳምንት ጨዋታውን ያጠናቅቃል። ባህር ዳር ከተማ ከአዳማ ከተማ የሚያደርጉት ጨዋታ አንዱ ነው። ሁለቱ ክለቦች በአንድ ነጥብና 1 ደረጃ ልዩነት ተቀምጠዋል። አዳማ 9ኛ ሲሆን ባህር ዳር 10ኛ ነው። ይህ ጨዋታ የደረጃ ለውጥ የመፍጠር አቅም ያለው በመሆኑ ይጠበቃል። ጨዋታው 9 ሰዓት ሲል ይጀምራል። መሪው ሲዳማ ቡና ከመቻል ሌላው መርሃ ግብር ነው። ሲዳማ ካሸነፈ መሪነቱን ወደ 9 ነጥብ ልዩነትም ያሰፋል። የኢትዮጵያ ከፍተኛ ሊግ 19ኛ ሳምንት መርሃ ግብር ዛሬ ረፋድ ጨዋታ ሲያስተናግድ ደሴ ከተማ ድል ቀንቶታል። በሊጉ ምድብ ለረፋድ ላይ በሐዋሳ አርቲፊሻል ስቴዲየም በተደረገ ጨዋታ ደሴ ከተማ አዲስ አበባ ከተማን 2-1 አሸንፏል። ቅዱስ ተስፋዬ በ5ኛው ደቂቃ ባስቆጠረው ግብ አዲስ አበባ ከተማ ቀዳሚ ሆኖ ነበር። ቢላል ገመዳ በ13ኛውና በጋሻው ክንዴ በ29ኛው ደቂቃ አከታትለው ባስቆጠሯቸው ግቦች ደሴ ከተማ ውጤቱን ቀልብሶ አሸንፏል። ደሴ ከተማ ከመሪው ሀላባ ከተማ ጋር ያለው ልዩነት ወደ 1 ነጥብ ማጥበብም ችሏል። የምድቡ መሪ ሀላባ ከተማ በ35 ነጥብ የደረጃ ሰንጠረዡ አናት ላይ ሲገኝ ደሴ ከተማ በ34 ነጥብ ይከተላል። በቀጣይ ሳምንት መሪዎቹ ደሴ ከተማና ሀላባ ከተማ ጨዋታ ያላቸው በመሆኑ ወደ ፕሪሚየር ሊጉ የሚያድገውን ክለብ ለመለየት ፍንጭ ይሰጣል። በአትሌቲክስ ማሰልጠኛ ማዕከላት ውድድር ለመጀመሪያ ጊዜ ተሳትፎ የተሻለ ልምድና ውጤት ማስመዝገቡን የዳባት እንዳልቀለመወርቅ አትሌቲክስ ማዕከል አሳወቀ። ውድድሩ መደረጉ መልካም ቢሆንም የእድሜ ተገቢነት ጉዳይ ትኩረት ሊሰጥ እንደሚገባው የማዕከሉ አሰልጣኝ ዘመኔን ያለም ተናግሯል። አንተነህ ተስፋዬ በቅርቡ 6ኛው የኢትዮጵያ አትሌቲክስ ማዕከላት ውድድር በኢትዮጵያ አትሌቲክስ ፌዴሬሽን አዘጋጅነት በአዲስ አበባ ከተማ መካሄዱ ይታወሳል። በዚህ ማዕከላት የአትሌቲክስ ውድድር የአማራ ክልል በ3 የአትሌቲክስ ማዕከላት በደብረ ብርሃን፣ በተንታና በዳባት የአትሌቲክስ ማዕከላት ተሳታፊ ሆኗል። በውድድሩ ላይ የተሳተፈው የዳባት እንዳልክ ቀለመወርቅ የአትሌቲክስ ማዕከል 21 የልኡካን ቡድን በመያዝ በውድድሩ ላይ ተካፋይ ሆኗል። 18 አትሌቶችን ከ100 ሜትር እስከ 10,000 ሜትር ባሉት ርቀት አሳታፊ አድርጓል። ውድድሩ ከመካሄዱ በፊት ምን ቅድመ ዝግጅት አደረጋችሁ ስንል የማዕከሉን ዋና አሰልጣኝ ዘመን የኔ ዓለምን ጠይቀናል። በዝግጅታችን ከዚህ ከመነሻችን ቆንጆ ነበረ። ዝግጅታችን ጥሩ ዝግጅት አድርገን ያው ውድድሩን ለመወዳደር ዝግጅት አድርገን ነበረ። ነገር ግን እዛ የመጀመሪያ መነሻችን ላይ የፋይናንስ ችግር አጋጥሞን ትንሽ ፕሪማች ላይም አልተገኘንም። ዘግይተን ነው የሄድነው። ውድድሩ ነገ ሊጀምር እንደ ዛሬ ነው የሄድነውና የበረራ ችግር አጋጥሞን ነበረ ያው በወቅቱ ባለው ሁኔታ እና እዛ ላይ ከሄደን አዲስ አበባም ትሬኒንግ አልሰራ ነው። ነገር ግን ያው እንደ መጀመሪያ ጥሩ ውጤት ነው የመጣው። በውድድሩ ላይ ማዕከሉ የመጀመሪያ ተሳትፎ ማድረጉን የተናገረው የማዕከሉ ዋና አሰልጣኝ ልምድ ያገኘንበትና ውጤት አስመዝግበን ተመልሰናል ብለዋል። ውድድሩ ደስ በሚል ሁኔታ ነው የተጠናቀቀው። እኛም እንደ መጀመሪያ ልምድ ልውውጥ ለማድረግ ነው ለመጀመሪያ ጊዜ የተሳተፍነው። በዚህ ውድድር ላይ ጥሩ ነገሮችን ቀስመን መጥተናል። ያው ከልምድ አንጻር ብዙ ልምዶችን ከኮች ስታፍም ከሌሎች አትሌቲክስ ማዕከላትም ብዙ ነገር ቀስመን መጥተናል። በተረፈም ያው በ5,000 እና 10,000 ሜትር የወርቅ ሜዳሊያ ባለቤት ነበርና ውድድሩ ጥሩ ልምድን ያካፈለን ውድድር ነበረ። በቀጣይ ያው
ጠንክረን እንደምንሰራ ምልክት ያየነበት ውድድር ነበር። ይህን መሰል ውድድር መከናወኑ የሚበረታታ መሆኑን የገለጸው ዋና አሰልጣኙ ከእድሜ ጋር በተገናኘ የተለያዩ ችግሮች መስተዋላቸውን ተናግሯል። ከ20 ዓመት በታች የሆኑ አትሌቶች ነው በውድድሩ ይሳተፋሉ ተብሎ የነበረና ነገር ግን ከዛ ላይ ያየነው በጣም ብዙ ነገር ነው። ከሌላ ክለቦች የነበሩ ተወዳዳሪዎች ይወዳደሩ ነበረ። ያው እኛም ስለማናውቃቸው ነገር ግን በሚደርሰን መረጃ መሰረት ብሔራዊ ቡድን የወከሉ አትሌቶች ይወዳደሩ ነበር። ያው ይሄ መታረም ያለበት ጉዳይ ነው። በኢትዮጵያ አትሌቲክስ ፌዴሬሽን የሚታረም ጉዳይ ነው። ለወደፊቱ እድሜን ያማከለ ውድድር ቢደረግ ጥሩ ነው እያስባል። ውድድሩ በማዕከላት ደረጃ በዚህ መልኩ መካሄድ መቻሉ የእርስ በርስ ፉክክርን የሚያጠናክርና የተሻለ ሀገርን የሚወክሉ አትሌቶችን ለማፍራት የሚበረታታና በቀጣይነትም ተጠናክሮ መቀጠል ያለበት ውድድር መሆኑን የዳባት እንዳልክ ቀለም ወርቅ አትሌቲክስ ማዕከል ዋና አሰልጣኝ ዘመኔ የኔ ዓለም ተናግረዋል።